ምሁራን ለዘላቂ ሰላምና ልማት ሚናቸውን እንዲወጡ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ጥሪ ያቀረቡ። ለሀገረ መንግስት ግንባታ የምሁራን ድርሻ በሚል መሪ ሐሳብ ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት ተካሂዷል። ደጀን አምባቸው ዝርዝር ዘገባ አለው። አማራ ክልል ከፍተኛ የሥራ ኃላፊዎች ለሀገረ መንግስት ግንባታ የምሁራን ሚና በሚል መሪ ሐሳብ ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሂደዋል። ክልላዊና ሀገራዊ ጉዳዮች በተነሱበት መድረክ ከሚሰሩ ልማቶች ጎን ለጎን የወጣቶችን ተጠቃሚነት ማጎልበት ይገባል ተብሏል። ወጣቶቻችን ላይ መስራት ያስፈልጋል። 12ኛ ክፍል ፈተና ላይ 15% ወይ 12% እናሳልፋለን። ከዛ የሚቀረው የት ነው የሚገባው? ምን አማራጭ አበጅተንለታል? ተስፋ የሚሰጡ ወጣቶችን የሚያረጋጉ ፕሮጀክቶች በየአካባቢው ያስፈልጉናል። ኮሪደርን አንነቅፍም። ከኮሪደር ጎን በጎን ደግሞ የስራ ዕድል ሊፈጥር የሚችል ምርት ማምረት የሚችል የተለያዩ ፕሮጀክት ፋብሪካዎች ቢገነቡ ደግሞ ጎን በጎን ደስ ይለናል። ጅማሮው ግን ከተማው ያማረ ነው። ይሄ ጥሩ ነው። ተጠናክሮ መቀጠል አለበት። በአማራ ክልል የተፈጠረውን የሰላም እጦት በዘላቂነት መፍታት ዋነኛ የውይይቱ አጀንዳም ነበር። የጦርነት ሜንታሊቲውን በአንድ ጊዜ መቅረፍ አንችልም። ስለዚህ ለሱ ዝግጅት ማድረግም የሚያስፈልገው ይመስለኛል ክልሉና ከዚህ አንጻር ስራ ያስፈልጋል ብዬ እላለሁ። ሰላምን ወደፊት አስተማማኝ ለማድረግ በክልሉ ምን እየተሰራ ነው? አሁንም ስጋት አለኝ። እኔ የአማራ ክልል ችግር አማራ ክልል ብቻ ይፈታል ብዬ አላምንም። በክልል ደረጃ የሚፈቱ ጉዳዮች አሉ። ከልማት ለምሳሌ ከጤና፣ ከግብርና፣ ከትምህርት ጋር የተገናኙ ጉዳዮች አማራ ክልል መፍታት ይችላል በራሱ፣ ግን ጨርሶ አይፈታቸውም። እነሱን ከሀገሩ ጋር ማያያዝ ያስፈልገናል። በሚቀጥለው ግንቦት ለሚካሄደው ሀገራዊ ምርጫ በፓርላማ ውስጥ የሀሳብ ብዝሃነት እንዲኖር መስራት ተገቢ እንደሆነም ተነስቷል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ባለፉት ጊዜያት የተሳሳተ ትርክት ስለተዘራ እሱን በአሰባሳቢ ትርክት ለመተካትና ሀገርን ለመገንባት ስራ እየተሰራ ነው ብለዋል። በተሳሳተ መንገድ እንድንለያይ ተደርጎ ታቅዶ ተሰርቶ ይሄ ሂዶ ዋጋ ያስከፍሏል። በዚች ሀገር ላይ መቀየር አለበት ብሎ ህዝብም የታገለለት መሪ ፓርቲውን ብልጽግና እንደ ፓርቲ መንግስትም እንደ መንግስት ይዞ እየሰራ ያለው ይሄ ትርክት ይቀየር ነው። እዚህ ላይ ልዩነት የለም። ይቀየር ብሎ የፕሮግራም አካል ማድረግ ብቻ አይደለም። የተሳሳተው ትርክት በገዥ ትርክት መተካት አለበት። በአሰባሳቢ ትርክት መተካት አለበት። ብሔራዊ የሆነ የጋራ ትርክት ያስፈልገናል ለዚች ሀገር። ስትራቴጂው ላይ ጉድለት ካለ መተቸት፣ አሁን ሚዛናዊ ሂስ ማቅረብ፣ በተሻለ ሀሳብ መተካት ከምሁራን የሚጠበቅ ነው። አካታችና አሳታፊ የፖለቲካ ስርዓት ለመገንባት ተግባራት በትኩረት እየተከናወኑ መሆኑንም ጠቅሰዋል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በሰላም እጦቱ ምክንያት ወጣቶች ሰርተው እንዳይለወጡ፣ አርሶ አደሩ እንዳያመርት፣ ሕፃናት እንዳይማሩ፣ እናቶች እንዳይታከሙ፣ ልማት እንዲቆም የሴራ በር ተከፍቷል ብለዋል። ይህንን ተከትሎ እየመጣ ላለው ጦስ ምሁራን የመፍትሄው አካል እንዲሆኑ ጠይቀዋል። ይህ ክልልና የሀገር ከገጠመው ድህነትና ግጭት እንዲወጣ ደግሞ የምሁራን ሚና በጣም የላቀ ነው፣ በጣም ያደገ ነው። የመፍትሄ ሀሳብ ማምጣት አለባቸው። ሄዶ ጦሱ የሁሉም ዜጋ ነው የሚሆነው። ይሄ ክልል ከድህነትና ከግጭት በፍጥነት ካላስወጣ ነው አደገኛ ነገር ውስጥ እየተለማመን አደገኛ ነገር ውስጥ ገብተን አደገኛ ሁኔታ ውስጥ ገብተን ለምደነው ከበሽታው ጋር አብረን እየኖርን መቀጠሉ አይቀርም። ድህነትና ግጭት የሁሉም ነው የሚሆነው።